አስተላልፈን ጋር ስራት ለምን መጡ ለአሜሪካ ነገር ነው ወርልድ ባንክ አመታው ባለ በዚህ ነው መጣ ማንን ወክለው ለመካፈል ነው የመጡት ወጋገን ባንክ አቶ መለስ ቲፒኤልኤፍን ገድለውት ነው የሄዱት ይሄንን አስተሳሰብ እንዳውም እና አቶ ቦይስባት የሚጋሩት ነው የሚቆጩበት ነው የሚል ወገን አለ ባንድ በኩል በሌላ በኩል ደግሞ የለም መለስ ገድሎት ሳይሆን አጠናክሮት ነው ሄደው የሚል ወገኖች የእርሱ አስተሳሰብ የቱ ጋር ነው ያለው ምንድነው የሚመስለው እኔ አሁን እንትን ስለሆነ አንድ ላይ ስለሌለ አስቸጋሪ የሆነ አቶ መለስ ባገነን ነበሩ ይያሉ የሚሰጥ አስተያየት መስላለ ነው ስልጣን በተለይ ከከፍፍሉ ከነዛ ከተባረሩ ሰዎች በኋላ እቺ ገማታው ነበር ስጋት የታለ ምን ምልክት አይ አቶ መለስ እንደሞቱ ምሳሌ ማለት ነው ጠቅላይ ሚኒስትሩ ሞተዋል አቶ መለስ ወደ 33 ጀነራሎች ተሾመዋል የመባንን ፓኒክ የማድረግ አይነት አሻሻማ ነው ይመስላል ለምን አስፈለገ እቺ ሰማን መለስ ሞት ሰኞ ሚድናይት ሰማንና ወደ ደህንነት ኦፊሴል እስከ 12 ሰዓት ቆየ ሬሳ እንዴት ይመጣል ኢትዮጵያ ነገር ነበር ደረስና 12 ሰዓት ልክ ሲሆን ኃይለ ማርያም አካባቢ የነበሩ ሲደውል አድረዋል አካባቢ የነበሩ ኤግዚኪቲቭ ፖሊስ ቢሮ አባላት ጠራ የኢህአደግ ሊቀመንበር ሆነ እንዲቀጥል አደረጉ ጀነራሎች ለምን ይገባሉ እንደዚህ ያለ ነገር ውስጥ ጀነራል ቆለ በማስሪያ ያዘ ጡረታ ያወጣ ማታል ጡረታ ከወጡ በኋላ ነው የገቡት እሱ ጡረታ አልወጣም አሁን 25 ሳንቲም ገቢ የለው 25 ሴንትስ ነው ማለት እና ኢትዮጵያ አልቢ በኢኮኖሚ የተደረገ የራሱን በልጨርሳችን ይሽጣለች አይ ስለ ፕሬሱ ያሉት ነገር አለ በቃ ዲላ ከታለች እሺ አይ እንጨርሳለን ሰላም መላለሱ ይሄ ነው ቆንጆ ጋዜጠኛ ደረጀ ደስታም ሰሞኑን እዚህ የከረሙትን አቶ ስብሐት ነጋን አግኝቷቸው ነበር አቶ ስብሐት ብዙ ነገሮችን ተጠይቀዋል በርካታም አወዛጋቢ መልሶችን ሰጥተዋል ጋዜጠኛም ደረጀም ለዘኢትዮጵያ ድረገጽ በሚል ያዘጋጀውን ቃለ መጠይቅ ነው በተከታይነት የምናቀርብላችሁ የመጀመሪያው ክፍል እንሆ አስተላልፈን ጋር ስራት ለምን መጡ ለአሜሪካ ነገር ነው ወርልድ ባንክ አመታው ባለ በዚህ ነው መጣ ማንን ወክለው ለመካፈል ነው የመጡት ወጋገን ባንክ የወጋገን ባንክ ውስጥ ፕራይቬት ኮመርሻል ባንክ ምን ቦርድ ውስጥ ያሉበት ቦርድ ቻርማ የኢህአዴግ አባል ነው ታውን የኢህአዴግ አባል ድርጅት ነው የህወሓት አባል ነው ተራ አባል ደረጃ ነው በምንድን አባል ደረጃው እንግዲህ ድርጅቱን መሰረቱ ከሚባሉ ሰዎች ነው አንድ ፍትም በሊቀመንበርነት መርተዋል እየወረዱ መጥተው አሁን ተራ አባል ነው የሆኑት አወራረዶ እንዴት ነው አወራረድ ከሊቀመንበርነት በምርጫ መርሶ መርጠው ነው ጽፌ ማመልከቻ አቅርቤ ነው ወይስ መተካካት በሚለው መተካካት አለ ታካሲ ቢኖርም የግድ ስትሪክት የሆነ በዚህ አመት በዚህ እድሜ በዚህ ተወጣለን የሚል ነው እኔ ብዙ ጊዜ አመለከቱ 3 ጊዜ አመልክቼ አራተኛው ጊዜ ወጥቷል ሊቀመንበር በነበሩ ጊዜ ነው እኔ አመለከቱ አይደለም ሊቀመንበር የነበሩ ድሮ ገባኝ ያኔ ነው በምርጫ ነው የወረዱት ያኔ በሊቀመንበርነት የወረዱት የድርጅት ባህል ከሊቀመንበርነት ወደ ስልጣን የሚመጣ በምርጫ ተመረጠ ይመረጣል ካልተመረጠ ደግሞ ይወድቃል ማለት ነው የተመረጨ ነው ሶር ደግሞ በቃ እንጂ በራሴ ለምን ነው ይወጡት ለምን መልቀቅ ፈለጉ በቃ እየተኩ የመጡ ያሉት ወጣቶች እኔ ይበልጣሉ እንደመለስ ወርዋን ለመለስ ይዘው ይሻላል ይሄ ተራ ፖለቲካ አባር ስቲል አምራና ለምን ነው ጠይቄ አመልክቼ ማለት ከሊቀመንበርነቱ ማለት ነው ስወጣ አሁንም ለምን ነው አራት ጊዜ አሁንም ማለት የ2010 ላይ የመጨረሻ ከማዕከላዊ ኮሚቴ አባልነት የወጡት ማለት ግን የሚነገረው የነበረው ያው በመተካካቱ መሰረት ነው እርሶ ብቻ ሳይሆኑ ሌሎችም አንድ ስምንት የምትሆኑ ናችሁ ወጣችሁ የተባለው ያኔ እንደሱ ነው የነበረው ሌሎችም ወጣዋል ግን የተነገረው ለህዝቡ መተካካት የሚል ነገር ነው የርሶንም ጨምሮ ስለዚህ እሱ ኢንፎርሜሽን ልክ አልነበረም ማለት በፈቃደኝነት መሆኑ አልተገለጸም እርሶ ብቻ ነው በፈቃደኝነት ወረቀት ጽፌ አሁኑ ማዕከላዊ ኮሚቴ ምርጫ እጩነት አልቀበል ተራሁኝ ለመታገል በእጄ ጻፍኩት እና እኔ እዚያ ስለነበሩ ማመልከቻ ጽፌ ለአለቃ ጸጋይና ተሳጎስ ሰዋደረ ተራ ማዕከላዊ ኮሚቴ ነውና ከዚያ ቤት 3 ጊዜ አመልክቻለሁ አልተቀበሉት በአራተኛው ተቀበሉ ማለት ይያል ለምንድን ነው ስለዚህ በዚያ በ3 ጊዜ በዚያ በፊት ያቀረብኳቸው በእድሜ ኮንደ ለወርድ ይችላል ግን መለስ ይያሉ በሳቸው ጊዜ ነው ከማዕከላዊ ኮሚቴ ወጣ መለስ በማመልከቻ ማለት አንድ አረፍተ ነገር የጻፉት ምን ምትላት አንድ አረፍተ ነገር በቃሉ ያውቃታል ነገርኩ
እኔ በአሁኑ ጉባኤ የማዕከላዊ ኮሚቴ እጩነት አልቀበልም፣ ተራሁኛ ለመታገል። ያንን ሲያደርጉ ምናልባት ያለመስማማት ከድርጅቱ ጋር አንዳንድ ግጭቶች ስለነበሩ ነው ወይስ ራሱ በሰጡት ምክንያት ነው? ትክክለኛ ምክንያት ነው? ያለመስማማት ቢኖር ማውጣለሁ ከድርጅቱ ለምን ቆያለህ? ለምሳሌ ያለመስማማት ሲኖር ያውም ትቆያለህ፣ ስምምነት ልታመጣ ትቆያለህ። ያለመስማማት አልፈዋል፣ ከአንጃው ጋር የነበረ ማለት ነው። ስለዚህ ባለመስማማት አይደል ፈልጌ ወጣሁ። የኩሽ ጊዜ የተጻፈ አዲስ ነው። ስለዚህ አንዳንድ ሊትሬቸሮች ዝም ብሎ ጽሁፎች ምኖች ይወጡ ነበረ። በተለይ ከወይዘሮ አዜብ ጋር በተያያዘ አለመስማማት ነበራቸው የሚል ነገር ከወይዘሮ አዜብ ጋር የነበሩት አሁን ምንድን ነው መሰለህ አንዱ ነገር ከመጀመሪያው እንግዲህ ጀመረ በቲፒኤልኤ መከፋፈል የሚባል ነገር አጋጥሞ አያውቅም። ቲፒኤልኤ has never been divided ወደ 2 ወደ 3 የመጨረሻውንም ጨምሮ ማለት ነው። እነሱንም ጨምሮ ተባረሩ ናቸው። እነሱንም ጨምሮ ተባረሩ። መከፋፈል አይደለም መባረር ነው። ሁልጊዜ የሚባረር አለ፣ ደረጃው ይቀንሳል። ስለዚህ የመከፋፈል አደጋ የነበረው በ73 ዓመተ ምህረት በእኛ አቆጣጠር እንግዲህ ዘራሴን በነበረበት ጊዜ የፕሮግራም ጥያቄ አነሳ። እድል ተሰጠው እንዲያደርግ በሰራዊት ተንቀሳቀሰ። 4 ዓመት በኋላ ተደመደመ። ያው አንድ ሀብታም ገበሬ የፕሮግራማችን ስትራቴጂክ አላይ አይደለም የሚለው ስትራቴጂክ አላይ ብለን ነው ጀምረው እና ኦንሊ ታይም ስለ ፕሮግራም ህወሓት የተነሳ ጥያቄ እንጂ ከተፈጠረ ጀምሮ የፕሮግራም ጥያቄ አወዛጋቢ ሆነ የሚከፋፍል ፕሮግራም ወይም ደግሞ አደረጃጀት ህንፃው ማለት ነው እና በህንፃውም ይሁን በፕሮግራሙ ይሁን በአሰራር ደረጃ የምታዩ እንጂ በፕሮግራም ሊከፋፍል ይችላል። ቢከፋፍል ፕሮግራም ሌላ ነገር ሊመጣ ይችላል እና ማንኛውም ሀሳብ ሲመጣ በተራዘመ ሂደት ውይይት ይደረግበታል። 3 ዓመት ይፈጅ 4 ዓመት የፈጀው የመደባቡ ጥያቄ ፕሮግራማችን የሀብታሙ ገበሬ እሱም እንግዲህ ብቻውን ነው የወጣው። አንጃ የነበረው የፕሮግራም አይደለም የስልጣን ስም ተዋረደ። ተርፎር መከፋፈል የሚባል አጋጥሞ አያውቅም። 2 ፒኤልኤፍ አይተናል ነው። ሌሎችም ቢሆን የኢህአዴግ ድርጅቶች ዩኒክሊ መከፋፈል የሚባል ይመጣል። ጥሩ ምናልባት በሰዎች ማለት የተበላሸ ይባረራል፣ ደረጃው ይቀንሳል፣ መክሮ ተገስጾ ተተባረኮ በኋላ ይመለሳል እና መከፋፈል አጋጥሞ አያውቅም። ያን ጊዜ በነበረ ጊዜ አሁን ምንድነው የጠየቀኝ ሞስት እንትን ነው በመለያየት የፕሮግራም ጥያቄ ተነስቶ አላውቅም ብያለሁ። የአደራጀትም ተነስቶ አያውቅም። ይሄ ነው የሚከራው ይሄን ቢሆን ዲስካስ ይሆናል። የአደረጃጀት የመጣ ችግርታ አያውቅም። የፕሮግራም ነው አንድ ነገር እና በመከፋፈል የሚባል ነገር ወይም ደግሞ በሀሳብ ልዩነት የሚባል ነገር እዚያ ሆኖ አሁንም አለ ብዙ ሀሳብ ጭጥጫ ነው በሰዎች መሀል ያለው ልዩነት ለማለት ነው። ማለት እንግዲህ ድርጅቱ በፕሮግራም አንድ ሊሆኑ ይችላሉ ተከፋፍለው፣ ግን ፕሮግራሙ ሰዎቹ ግን ተለያይተዋል። አይተናል። የድርጅት አመራር የነበሩ ሰዎች ይባረራሉ እና እኔ ልዩነት አለኝ ብዬ አልወጣሁም ከድርጅት ውስጥ ነው ያለው። ልዩነት ቢኖርማ ስልጣን ላይ ቆያለሁ እንዲፈታ በመፍታት ላይ ሚና አይነደቻው እኔ ድርጅቱን አምኜ ተራሁኝ ታገል ይሻለኛል። ስለዚህ ከወይዘሮ አዜብ ጋር ተብሎ የሚነገረው ነገር በተደጋጋሚ አልሰማሁም። ለሰው ብቻ ነው ከወይዘሮ አዜብ ጋር ችግር አላቸው። የአዜብ ችግር ካለ ከእሷ ጋር ነው የምንነጋገረው እንጂ ግንኙነቱ ጤናማ ነው ግንኙነቱ። አንድ ድርጅት ነው ያለ። ይሄ ስራ ቤት ድርጅት እኮ አይደለም። አንድ ጊዜ ተጣልተህ ሀሳብ ከተለያየ ትወያይበታል። ሀሳብ ልዩነት ብዙ ሰዎች አለ፣ እነሱ ከኔ ጋር አለ ያሰራር እንደዚህ አለ። ስለዚህ ይሄ ጸጋችን ነው፣ ትልቁ ኃይላችን እሱ። ይሄ ባይኖር ነው መከፋፈል። ይሄ ስላለ ሀሳብ ያለ መኮራረፍ ውይይት ስለሚደረግበት ነው። 2ም 3ም ሆኖ ማየው በዚህ በሀሳብ ልዩነት መወያየት የተቸገረ ይባላል። አንጃ ጊዜ ማየነው ረግበብ ትልቁ ሪሶርስ ትልቁ ሀብት የተለያዩ ሀሳቦችን ማስተናገድ የነው አቅማችን ከመጀመሪያ ብረት አልነበር። ይሄ ድርጅት አሰራር ከህዝብ ጋር ያለ ግንኙነት ዛቶ ዘመድ ዛቶ ዘጥይት ዛቶ በውስጣችን የነበረው ዲሞክራቲክ ህይወት ይሄ የሚያደናቀፍ ይባረራል። ተባረሩ እንደዚህ ሰው በደብዳቤ ይሄ ረግጣቸው ወጥቶ ትልቁ ሪሶርስ ትልቁ በውስጥ ያለው ዲሞክራቲክ ህይወት ከህዝብ ያለ ዲሞክራቲክ እና ይሄ እንዲኖር እንፈልጋለን። በዚህ ላይ ድህነት ከታየ ውድቀት የድርጅቱ ጥንካሬ እና አሁን የጠየቀው ሀሳብ ልዩነት ይኖራል። ፈርተ እንደዚህ ይሁን ይሄም እንደዚህ ይሁን ሀብታችን በሮዶ የገባበት ትኩስ ነው ህይወት አለ። ትግርኛ ወቅዊ ፖለቲካዊ ህይወት ትኩስ ሁልጊዜ ትኩስ መሆናል። ካልሆነ ትበላሽ ተሰርሳ በውስጥም ከውጭ ኮሚኒኬሽን መኖራል ንፋስ እና ይሄ ያልከው ያነሳው አለመስማት ነው። ግን ሲገርም ምክንያቱም ይሄ የወይዘሮ አዜብና የእርሰው የሚባለው ነገር ደጋፊዎቹም ሳይቀሩ ይሄ በጣም ቀላል ነገር አይመስለኝም። የሀሳብ ልዩነት ረጅም ጊዜ የነበረ ነው። እንዲያውም
ወደ ቡድናዊ ደረጃ ያዘ ቡድን የአቶ ስብሐት ቡድን እየተባለ የሚጻፍ ነገር በተቃዋሚው በሚጻፍ ነገር ሊሆን ይችላል ነገር ነው አለመስማቱም ገርሞ የሚሰማው ነው እንትኑ የሚሰማ ማለት ጅል መሆን አለበት። የሀሳብ ልዩነት ይነሳል ወይ አይነሳም? እሱ ህይወታችን ይነሳል። ሺህ ጊዜ ተገልጿል። የውስጥ ፖለቲካው ህይወት መሆን አለበት። የሀሳብ ልዩነት ሲነሳ ያፋጫል። ብዙ ጊዜ አንዳንድ ጊዜ ከድርጅቶች እስኪባረሩ ድረስ ያደርጋል። እስከ ምን ያህል ድረስ ነው የሄደው የእርስዎ የሀሳብ ልዩነት? እስከ ተፋጭቶ እስኪታረቅ ድረስ ስለኮ መጨረሻው ተፋጭቶ አልተለያየንም። ተፋጭቶ እስኪያቀራርበን ድረስ ሄደ። ይሄ ፍጭት እያጠናከራችሁ ነው እያደከማችሁ ነው ያለው? ድርጅቱ እንዴት እየሄደ ነው አሁን? ድገማት እንጂ የትኛው ያው ነው የመለስኩት። ተፈጭቶ እያቀራረበን ነው ሄደው። አሁን የጠየቃት መለስኩ። እስከምን ሄደ አልከኝ? ተፈጭቶ እያቀራረበን ኃይል እየሆነ ስለዚህ አሁን ድርጅታችሁ የበለጠ ጥንካሬ ፈጥራችኋል አሁን ማለት ነው? እየፈጠሩ ነው። ብቃት እኮ ማቆሚያ ያለው ብቃት አሁን ከፌል ይሄ የጠየቀው መጀመሪያ እስከ የት ሄደ ያልከው ሶስተኛ ጊዜ እስከ ያዝከው ሁለተኛ ጠይቅ። አፋጭቶ በዚህ የፍጭት ከአዜብ ጋር አይደለም ሁላችን ነው። አሁን አዲስም ይመጣል እስከ ማቀራረብ ውቆት ያለው ማቀራረብ ወርም የሆነ ሪሌሽን እስከ መፍጠር ይሄድ። ይሄ ማለት ለሁለተኛው ቀጥታ ያመጣው አሁን በጥሩ ሁኔታ ነው ያለው አልከኝ። እስከ መቀራረብ አመጣ ያለው ጥሩ ሁኔታ ጥሩ ማለት ነው። ሀሳቡ ተፋጭቶ አንድነት ከፈጠረ አደክማል እና ድርጅቱ የሚደበቅ አይደለም። ይሄ ስጋት ነበረ። ይሄ ድርጅቱ እርሶን የሰጉበት ጊዜ ነበር። በድርጅቱ አካሄድ ላይ ድርጅቱ ሳስቷል፣ ድርጅቱ አደጋ ላይ ወድቋል የሚሉበት ጊዜ ነበረ። ስላልወደቀ ብለዋል። ስላልወደቀ ምልክቱንም አላዩትም። ችግር ላይ ደረሰበትን ጊዜ አንዳንድ ድክመቶች ነበሩ። እነሱ ሪያላይዝ ነው። ቲፒኤልኤፍ ሰው ወደደም አልወደደም ወርቱን ይዘነስ መለስ ከነበረበት በጣም የጠነከረ ድርጅት ይሆናል። አሁን ከነ ህይወቱ ጥንካሬው ነው አይደለም። የዲግሪ ወይ ጥንካሬው ዲግሪ መለስ ከነበረበት በላይ ጠንክሮ ይወጣል። ሰው ይወደዋል ወይ አይወደው ማለት ነው። የትግራይ ህዝብ ግን ወደዚህ ደረጃ ይደርሳል። የመለስ ራዕይ ይባላል። አሁን ለምሳሌ የሁለት አየር ላይ ያሉ ነገሮች አሉ። አንድ ወገን አቶ መለስ ቲፒኤልኤፍን ገድለውት ነው የሄዱት። ይህንን አስተሳሰብ እንዲያውም እና አቶ ስብሐት የሚጋሩት ነው የሚቆጩበት ነው የሚል ወገን አለ በአንድ በኩል። በሌላ በኩል ደግሞ የለም መለስ ገድሎት ሳይሆን አጠናክሮት ነው የሄደው የሚሉ ወገኖች። የእርስዎ አስተሳሰብ የቱ ጋር ነው ያለው? ምንድን ነው የሚመስሎት? እኔ አሁን እንትን ስለሆን አንድ ላይ ስለሌለን አስቸጋሪ የሆነ አንድ ድርጅት ቴዎሬቲካል ዋትኤቨር ዘ ድርጅት አንድነት ቢሆን ማነው አረና ቢሆን ምናምን ቢሆን አንድ ድርጅት እንደ ድርጅትነቱ ይወለዳል፣ ይሞታል፣ ይለወጣል፣ ይሻሻላል። ቲፒኤልኤፍ የሚቀጥላለው መለስ በኋላ የሚቀጥሉ ጸጋዎች አሉ፣ የሚሻሻሉ አሉ፣ የሚለወጡ አሉ። ስለዚህ ይሄ ኢተርናል ነው። ሲሄድ የሚቀጥል አለ፣ የሚሻሻል አለ፣ የሚለወጥ አስፔክትስ ኦፍ ዘ ድርጅት ማደራጀት ሊሆን ይችላል፣ ሰው ኃይል ሞቢላይዜሽን ሊሆን ይችላል፣ በአሰራሩ ሊሆን ይችላል። ኢቭን በፕሮግራም የሚለወጥ ነገር የለም። ያው ካፒታሊዝም ደግሞ ያው ዴቨሎፕመንታል ነጻ ሀገራዊ ኢኮኖሚ እና አለው። ስለዚህ መለስ ድርጅቱ ጎድሎት አልሄደም። እንደ ማንኛውም ድርጅት አባይ ሲገፍ ሄደ ትቶት የሚሄድ የሚቀጥል ነው፣ የሚሻሻል ነው፣ የሚለወጥ ዳይናሚካልም እንደሱ እያለ ይሄዳል እና መለስ ድርጅቱን አልገደለውም፣ በህይወቱ ነው ያለው፣ ግን ይጠነክራል። ማለት የእሳቸው አመራር ለምሳሌ ጠቅላይ ሚኒስትር ኃይለማርያም ወደ ስልጣን ሲመጡ ምንድን ነው ያሉት? አሁን የቡድን አመራር ነው ያለው፣ ኮሌክቲቭ ሊደርሺፕ ነው ያለው ብለው ነበር። ያ ማለት አሁን ነው ብለው ያሉት ከአቶ መለስ ሞት በኋላ ምን ማለት ነው? ያ ኮሌክቲቭ ሊደርሺፕ አለ ብለው ያምናሉ? በፊት አልነበረም ብለው ያምናሉ? አቶ ኃይለማርያም ይሄ ቢመልሰው ነው ጥሩ ነው። አባባሉ ግን ልክ አይደለም። አቶ ኃይለማርያም አባባል ከየት እንደተነሳ ወደ ግጭት ሊሄድ አልፈልግም። ምን ማለቱ ነው? ድሮ የጋራ አመራር አልነበረም ማለቱ ነው ልል አልችልም። ነበረ ነው ማለቱ ነው ልል አልችልም። ከኃይለማርያም አልነሳ ድርጅቱ ከነበረው የጋራ አመራር የበለጠ የጋራ አመራር አግኝተዋል። ድሮውም ባህሪው የጋራ ነው። ለምንድን ነው የበለጠ ያገኘው? ሁልጊዜ ምን አልኩ አንድ የበለጠ ከሆነ ያ አይደለም። የበለጠ ካልኩ አስፈላጊ ሆኖ ስለተገኘ ነው። ድሮም የጋራ አመራር ነበር። አሁንም እሱ አሰፋው ማስፋቱ የጋራ አመራር ማስፋቱ አስፈላጊ ሆኖ ስላለ አቶ መለስ አምባገነን ነበሩ እያሉ የሚሰጥ አስተያየት ስላለ ነው። ስልጣን በተለይ ከክፍሉ ከነዛ ከተባረሩ ሰዎች በኋላ እችል ገመታው ነበር። ድሮም የጋራ አመራር ነበረ። አሁን ደግሞ የጋራ አመራሩ ሰፋ አደረገው። ለምን ማስፋት አስፈለገ? አሁን የጋራ አመራሩ ሁልጊዜ ኮምፕሌክስ እየሆነ የሄደ ስራ አይደለም። አሁን ማስፋቱ ኢስ ቬሪ ኢምፖርታንት። ሁለት ተጠባባቂ ጠቅላይ ሚኒስትሮች አደረገ።
ሶስት ነው አራት ከፍተኛ ባለስልጣኖች ደግሞ አድቫይዘርስ ብላ አስቀመጠ። ረከት አባይ ኩማ አስፈላጊ ሆነ አገኘው ለሰራ ይሄ ያስፈልገኛል የትክክል መስሎም የጋራ አመራር ነበር። አሁን ደግሞ የጋራ አመራር አስፍሮ ለምን ይሄ ነው የሚቀልኝ በዚህ ነው ስራ የተሰጠኝ ስራ በተሰምች የመለስ ራዕይ ይባላል። ምን ማለት ነው? የኢህአዴግ ራዕይ የመለስ ራዕይ ምንድን የመለስ የራሳቸው ራዕይ ነበራቸው በድርጅት ውስጥ የእሳቸው ለምንድን ነው የመለስ ራዕይ ማለት የእሳቸው ራዕይ ለማስፈጸም ይላሉ ከኃይለ ማርያም ጀምሮ ሁሉም ብዙዎቹ የድርጅቱ አመራር አባላት እርስዎ ማለትዎን አላስታውስም ግን ምንድን ነው ይመስሉ ኢህአዴግ ራዕይ ነው መለስ ይህንን ራዕይ ኢህአዴግ እውን እንዲያደርግ ወሳኝ ሚና ተጫውቷል። ፓክት ነው ነገር ያለው የራዕይ ኢህአዴግ በዚህ ራዕይ ግን መለስ ወሳኝ ሚና የአቶ መለስ ጠንካራ ጎኖች ብዙ ተብሎላቸዋል። ደካማ ጎናቸው ምንድን ነው? ደካማ ጎን ብዙ ነው ተሻብላ አይደል? ጠንካራ ጎኑ ዶሚናንት። እርስዎ ምንም ቅሬታ አልነበሩትም በድርጅቱ አካሄድ ሙሉ ከውጭ ሆነው በሚያዩት ብዙ የሀሳብ ልዩነት በጣም ብዙ በጣም ለምሳሌ ምንድን ነው ከነበሩት የሀሳብ በጣም ብዙ የሀሳብ ልዩነት ነበር። ለምሳሌ ትልቁ የሀሳብ ልዩነት የሚሉት በእርስዎ እና በአቶ መለስ በእርስዎ እና በድርጅቱ ይሁን የነበረው ትልቅ የሀሳብ ልዩነት ብለው የሚያስቡት እንደው የተለቀው ብለው የሚያስቡት ነገር ምን አለ? ትልቅ ቢሆን ደረማ ወጣ ነበር። ፋንዳሜንታል የሚፈታ ነው። ፋንዳሜንታል ትልቅ ቢሆን አልቆይም። ወደ ሰራዊቱ ሰለታ እንግዲህ የኢትዮጵያ ካሁን በኋላ ወዴት ነው የሚሄደው? ምንድን ነው የሚሆነው? ኢህአዴግ የራሱ መንገድ አለው። ከውጭ ሆነው ደግሞ የሚያዩት ሰዎች የራሳቸውም ስጋት ከአቶ መለስ ሞት በኋላ ክፍተት አለ ውጭ ጋር ፓርቲው የራሱን ጥንካሬ ራሱን ስለሚያውቅ ሊፎክር ይችላል። ውጭ ያለው ሰው ግን ስጋት አለው። ምክንያቱም ያ ክፍተት ምንም መካድ የሚቻል ነገር አይደለም። በዛ የተነሳ በዛ ላይ ደግሞ የሚጨመሩ እንዲህ ሊሆን ነው እንዲፈርሰዋል እንዲተከፋፍለዋል የሚባሉ ነገሮች አሉ ማለት ነው እና በዚህ የተነሳ ኢትዮጵያ ወዴት ታመራለች የሚል ስጋት አለ። ኢትዮጵያ መንግስት ሌሎች ሀገሮች የሆነውን በማየት የግብጽ ለምሳሌ አርሚው እንደ ግብጽ አይነት ሁኔታ ሊመጣ ይችላል ኢትዮጵያ ውስጥ የኢትዮጵያ ሰራዊት አካሄዱ እንደዛ እየሆነ ነው የሚመስለው የሚል ነገር አለና የዛ አይነት ስጋት ሊኖር ይችላል ብለው ያስባሉ? አሁን ምንድነው ሁለት ነገሮች ኢህአዴግ አሁን ያሉት ፖሊሲ ቢሮ በሙሉ አያጋጥምና የሌሉ ቢሆኑ የአቅም ለጊዜው የአቅም መጓደል ሊያጋጥም ይችላል። ባህሪውና ሶርስ ኦፍ የኃይሉ ምንጭ ያው ህዝቡ ስለሆነ አባሉም ስለሆነ ቶሎ ሊጠግን የሚችል ህይወት ያለው ድርጅት አን ኦርጋኒክ ህይወት አይሶሌትድ የሆነ አይደለም። ኦርጋናይዜሽን እሱ ኦርጋኒክ ጋር መሬት ረግጠዋል። ብዙ ራሱ ነው የሚጠንቅ። ስለዚህ ኢህአዴግ በማንኛውም ነገር ሊዳከም ይችላል። ሚናውን በሀገሪቱ የተቀመጡት እንትኖች ፕሮግራሞች ግን ሰላም፣ የዲሞክራሲና የልማት እንቅስቃሴዎች ትልቅ አደጋ ቢመጣም አሁን እንዳልኩ ትንሽ ጀርኪ ነው እንጂ እሱ ዲፕ ታች ስለሆነ ለረጅም ጊዜ ተዳክሞ አይቆይ ምንም አይነት ህገ መንግስት አለ። የድርጅቱ ደግሞ የራሱ ፕሮግራምና ህንጻው አለ። ኮንስቲቱሽን ማለት ነው። ፓርቲ ኮንስቲቱሽን ወር ነው የሚባለው በትግርኛ ተደራቢያ ደንብ አለ። ይሄ ሶኒቴ ክሊር ኦርጋናይዝ እዚያ ላይ የሚበላሽ ሰው ይኖራል፣ የሚበላሽ ፕሮግራም ይኖራል። ማንኛውም ድክመት ድርጅት ግን ኦርጋኒክ የተነጠለ አይደለም። ተቋም አለ ነው የሚባለው። ተቋሙ እስካሁን እየመለሱልኝ ያለው ይመስለኝ ተቋም ነው ኢህአዴግ ተቋም ነውና አይዳከምም። የመለስ ይቅርና ነው የምልህ ያለው እኮ እሱ ስላነሳለ መለስ ይቅርና ከከፍተኛ ኃላፊዎች ትርጉም ያላቸው ቢጠፉም ትንሽ ጀርክ ይኖራል፣ ትንሽ መዳከም ይኖራል እንጂ ጥንካሬዎቹ ከሱ ሆነ ይቀጥላል። እና ይሄ መለስ ከሞተ በኋላ ያለው ናይም አሁን ለፕሮግራሙ ማለት ሁልጊዜ ከትናንትና ዛሬ እየጠነከረ መሄድ አለበት። አሁን የተከማቸው አቅም ሪፋንዳሜንት ደረጃጀት አነሳ ነው። አሁን ጠቅላይ ሚኒስትር ያለው አቅም አሁን 3-4 የተደራጀው ማለት ነው። ጽህፈት ቤቱ ሰውየው ሳይሆን ማለት ነው። ጽህፈት ቤቱ ገባት ጠቅላይ ሚኒስትር ጽህፈት ቤት ያለው አደረጃጀት ሶኒት ሶፎካስድ ሶ ስታፍ ፕሮፐርሊ ስታፍ እና ይሄ በመሆኑ ኤግዚኪቲቭ አሁን የሚያመጣው ያለ ተጨባጭ ለውጥ ስሬስ አሁን በግብርና ያለው የዘንድሮ አልተገመገመም። ግብርና ወድቀናል 4.9%። አሁን ሁሉም ከላይ እስከታች አንድ ኤግዛምፕል ነው ማውጣ ከላይ እስከታች ሰምታችሁ እንደሆነ ኃይለማርያም ሲያስቀምጥም በክልሎችና በፌደራሉ የነበረው ግንኙነት የተንዛዛ ስለነበር የማይናበው አሁን አንድ ኤግዛምፕል ነው ማውጣ ሊት ለተደራጀ አሁን ሊገኝ የሚችለው ክረምቱም ደህና ነው። አባብ ኢንፑት ኦል ዘ ቴክኖሎጂስ ኤምፕሎይ ከላይ እስከተኛ ፓርላማ ኤግዚኪቲቭን እንዴት እንደሚያሽቆጠቁጠው ያለ አሁን በፕሮፐር አቅጣጫ ማመን ያስችላል። 2005 አይደለም ብሎ ነው የዘጋው። 2005 የዋጡት ባጀት ቁጥጥሩ ስራ ውጤት በሆን ኤግዚኪቲቭ እየጠሩ ያስቆጠቁጧቸው ነው የቀረው። ሲዘጋ ግን 2006 ባጀት ዓመት 2005
ሁሉ ወደ ጁዲሻሪው ትንሽ ላጋ እና በነበረበት ሳይሆን የጠራና የጠነከረ ውጤት ራሱ ያሳይ ነው። ይሄ መከላከያ ምን ያደርጋል ወይ ምን ያደርጋል? ይሄ አገር የማያውቅ መከላከያ ምንድን ነው ይገልብጥ እንደ ግብጽ እንዴት ነው ይመጣል? ለዛ ማለት ነው የትግራይ ስልጣን ነው የሚለው ወይስ ኦሮሞ ነው? አዲስ አበባ ይዘው ክልሎችን አይዝም። የኢትዮጵያ ለምን ነው የማይዝም? ምክንያት እንግዲህ በፌደራል አሁን ምንድነው የክልሎች ለምንድነው እየነገርኩህ አሁን አዲስ አበባ ጠቅላይ ሚኒስትር ኦፊስ ተቆጣጠረ እንዳል አይደለ? የትግራይ ፕሬዚደንት ሊቀበለው፣ የአማራ ፕሬዚደንት ሊቀበለው፣ የአማራ ምክር ቤት ሊቀበለው ነው፣ የኦሮሞ ምክር ቤት ሊቀበለው ነው። ኮንስቲቱሽኑ እኮ ሲሪየስሊ በተግባር ይጨርሱት በተግባር ነበር። ከ10 ዓመት በፊት 97 ዓመት ልጅ ነበር። ኮንስቲቱሽኗ መስፍን ወልደማርያም ለምሳሌ እንደማንኛቸው በኮንስቲቱሽኗ አንድ ቃል ካነሱ በሁሉም ክልሎች በማግስቱ ሰልፋል። ኮንስቲቱሽኑን ሊነካም ቢችል ሊመጣ አይችልም። ለምሳሌ የመሬት ኮንስቲቱሽኑ ሲሰራ ስንት ዓመት እንደነበር ኮንስቲቱሽኑ ሲሰራ ገባኝ። ታውቋል አይደል? አሁን ማንበብ ይቻላል። መጽሐፍ ቅዱስ ነው ለሁሉም ለክልሎች ተከብሯል ነው የሚሉት። ኮንስቲቱሽኑ በፌደራል መንግስቱና በክልል ያለውን መብት ጠብቋል ነው። የክልሎችን መብትና የፌደራል መብት አሁን ለምሳሌ ያልተጠበቀበት ኮንስቲቱሽን የተጣሰበት ሁኔታዎች አሉ፣ ድክመቶች አሉ። ይሄ መከላከያ ምን ያደርጋል ወይ ምን ያደርጋል? ይሄ አገር የማያውቅ መከላከያ ምንድን ነው ይገልብጥ እንደ ግብጽ እንዴት ነው ይመጣል? ለዛ ማለት ነው የትግራይ ስልጣን ነው የሚለው ወይስ ኦሮሞ ነው? አዲስ አበባ ይዘው ክልሎችን አይዝም። የኢትዮጵያ ለምን ነው የማይዝም? ምክንያት እንግዲህ በፌደራል አሁን ምንድነው የክልሎች ለምንድነው እየነገርኩህ አሁን አዲስ አበባ ጠቅላይ ሚኒስትር ኦፊስ ተቆጣጠረ እንዳል አይደለ? የትግራይ ፕሬዚደንት ሊቀበለው፣ የአማራ ፕሬዚደንት ሊቀበለው፣ የአማራ ምክር ቤት ሊቀበለው ነው፣ የኦሮሞ ምክር ቤት ሊቀበለው። ኮንስቲቱሽኑ እኮ ሲሪየስሊ በተግባር ይጨርሱት በተግባር ነበር። ከ10 ዓመት በፊት 97 ዓመት ልጅ ነበር። ኮንስቲቱሽኗ መስፍን ወልደማርያም ለምሳሌ እንደማንኛቸው በኮንስቲቱሽኗ አንድ ቃል ካነሱ በሁሉም ክልሎች በማግስቱ ሰልፋል። ኮንስቲቱሽኑን ሊነካም ቢችል ሊመጣ አይችልም። ለምሳሌ የመሬት ኮንስቲቱሽኑ ሲሰራ ስንት ዓመት እንደነበር ኮንስቲቱሽኑ ሲሰራ ገባኝ። ታውቋል አይደል? አሁን ማንበብ ይቻላል። መጽሐፍ ቅዱስ ነው ለሁሉም ለክልሎች ተከብሯል ነው የሚሉት። ኮንስቲቱሽኑ በፌደራል መንግስቱና በክልል ያለውን መብት ጠብቋል ነው። የክልሎችን መብትና የፌደራል መብት አሁን ለምሳሌ ያልተጠበቀበት ኮንስቲቱሽን የተጣሰበት ሁኔታዎች አሉ፣ ድክመቶች አሉ። የመሬት ጉዳይ ቢነሳ አሁን ለምሳሌ መሬት የክልሎች ስልጣን ነው። ፌደራል ገቨርንመንት ስልጣን የለውም በመሬት ጉዳይ ላይ በኮንስቲቱሽኑ ተቀምጧል። ኮንስቲቱሽኑ ተጥሶ የፌደራል ገቨርንመንቱ ነው እየሰራል። ለውጭ ኢንቨስተርስ መሬት በመሬቱ የማዘዝ ለውጭ ይሁን ለሀገር ይሁን ለውጭ ኢንቨስተርስ ብሎ አይልም መንግስቱ። በመሬት ጉዳይ ላይ ነው የፌደራል እንትኑ ነው። ምንድነው ይሄን ማለት የፈለግኩት የፌደራሉና የስቴቱ መብት በኮንስቲቱሽኑ መሰረት ተጠብቋል አልተጠበቀም የሚለው ነገር የሚያስኬድ አይደለም። የተጣሰባቸው ነገሮች አሉ። ሁለተኛ ወደ አርሚው እንድንመለስ ብዬ ነው። ወደ አርሚው ስንመለስ በአርሚው ደረጃ ስጋት አለ ሲባል ለምሳሌ አርሚው ስጋት የታለ ምን ምልክት አየ? አቶ መለስ እንደሞቱ ለምሳሌ ማለት ነው። ጠቅላይ ሚኒስትሩ ሞተዋል አቶ መለስ። ወደ 33 ጀነራሎች ተሾመዋል። የመባንን ፓኒክ የማድረግ አይነት አሿሿም ነው የሚመስለው። ለምን አስፈለገ? ያ ለምሳሌ ተቋም ካለ ህገ መንግስት ካለ እንደዚህ ያለ ነገሮች መልስ ይሰጣል። አልገባኝም። 33 ጀነራሎች ተሾመዋል ምሳሌ። እሺ ልክ አቶ መለስ እንደሞቱ ማለት ነው። ጠቅላይ ሚኒስትር አልነበረ። ጠቅላይ ሚኒስትር ባልነበረበት ጊዜ ነው የተሾሙት እነዛ ሰዎች። ኃይለማርያም አልነበረ። ኃይለማርያም አንድ ወር ቆይቷል ራሳቸው። ኃይለማርያምን አውቶማቲክ መሆን ነበረበት ራሱ የኮሙኒስት ኃይለማርያም ሹመት ልክ አቶ መለስ እንደሞቱ በኮንስቲቱሽኑ መሰረት ተቋም ካለ ማለት እንደዚህ ያለ ተቋም ፈንክሽን የሚያደርገው ወዲያው አውቶማቲክ ነው የሚሆነው። ምክንያቱም ኦልሬዲ አስቀምጧል እንደዚህ ያሉ ነገሮችን በማሰብ ማለት ነው። እዛ ጋር ገና አልተደረገም። አንድ ወር ፈጅቷል አይደል ጋሽ ስብሐት? ጉደኛ ነው ያለች። አይ ቆይ ገና 12 መቼ ሰማን የመለስ ሞት? ሰኞ ሚድናይት ሰማንና ወደ ደህንነት ኦፊስ ሄደን እስከ 12 ሰዓት ቆየ። ሬሳ እንዴት ይመጣል? ኢትዮጵያ ነገር ነበር ደረስና 12 ሰዓት ልክ ሲሆን ኃይለማርያም አካባቢ የነበሩ ሲደውል አድረዋል። አካባቢ የነበሩ ኤግዚኪቲቭ ፖሊስ ቢሮ አባላቸው የኢህአደግ ሊቀመንበር ሆኖ እንዲቀጥል አደረጉ። 2 ሰዓት ተኩል እንደዚህ ካቢኔት ያው በኮንስቲቱሽን መሰረት ያው በርከት ነው ያቀረበው። በአሳት ጸጋም ጨመረበት መሰለኝ። እንግዲህ የጠቅላይ ሚኒስትሩን ታስክ
አንተ ነህ ይዘህ የምትቆይ አወር ፕራይም ሚኒስትር በአክቲንግ ደረጃ ልጅም ጨምሮ ኃይለማርያም ትንሽ አለቀሰ። በሁለት ሰዓት ተኩል ማክሰኞ ሚድናይት ነው የሚመጣው። ከዚያ በኋላ አክቲንግ ቸርማን የኢህአደግ አክቲንግ ፕራይም ሚኒስተር ካቢኔ ተቀበሉ። ዘን የፓርላማ ሴሽን ከዚያ በኋላ ነው የተደረገው። ዞር ዘር ወዝ ነው ፓወር ባክ 3 ሰዓት 2 ሰዓት ተኩል ነው 3 ሰዓት የኢህአደግ ስራ አስፈጻሚ በላይ ሚኒስተር ነው በውጭ ጉዳይ ሚኒስተር ነበር ሄደው በውጭ ጉዳይ ሚኒስተር ነው ካቢኔ ሲጠራ በመለስ ሚኒስተር ሲጠራ በሁለት ተኩል 3 ከዚያ ጀምሮ ወዝ አሲም ዘፓወር ዘሮዝ ነው ፓወር ባክ ሹመቱን የሹመቱ እሳቸው ናቸው የጀነራሎች መሸማቸው ማላቆም አይ እንዴ 33 ጀነራሎች ተሾሙ መተሰጠ ጀነራል ማረክ ተብሎ እኔ አላውቅም። እንዴት ነው የማያውቁት? በዜና የተነገረ ነገር ነው በመንግስት ሚዲያ I didn't notice it ኖቲስ አላደረኩም። አሁን ጠይቄ ያ ኮሬክት ቢሆንም 40 ቢሆን 33 ቢሆን ምን እንትን ያሳያል ነው ማለት እነዛ ያለው ነገር ለምሳሌ እሳቸው ኃይለማርያም ጠቅላይ ሚኒስትር ከሆኑ በኋላ አንድ ጠቅላይ ሚኒስትር ከተባሉ በኋላ የተወሰነ ጊዜ በዜና እንትን ላይ ወዲያው ተተወና ደግሞ ምክትል ጠቅላይ ሚኒስትር ተባሉ። ለተወሰነ ጊዜ ጠቅላይ ሚኒስትር የተባለው ተመለሰ። ከዛ ወደ ምክትል ዋዳሊት ሾው ፖለቲካል ምን ማለት ስቴብል ሲስተም እንደዚህ ያሉ ነገሮች ሲመጣ ስቴብል የሆነ ተቋም አለመኖሩን መንግስት ወዲያው አውቶማቲክ እኔ ካንተ ብቻ ነው የምሰማው እንጂ ይሁን አዲስ አበባ ካሉ ተቋሚ ፓርቲዎች ያልገመቱት ስቴቢሊቲ ያልገመቱት ትራንሲሽናል ፓወር ፋክቱን እየጠየቁት ያለውን የሆነውን እየጠየቁት እኔ ጀነራሎች መሾማቸው ማለት ነው አብረን ነው ምናመሻው ጎልፍ I didn't notice it አልተሾሙ ጀነራሎች እሱ ነው ዶክተር አላደረገው እንኳን ነው I didn't notice and it doesn't connote anything any political connotation hello ወደ አርሜን እንጣ ለምሳሌ የኢህአዴግ የልማት ኢትዮጵያ ውስጥ ያለው የልማት ፕሮግራም የኢህአዴግ ፕሮግራም ነው አይደል? ስርዓቱ የኢፌዴሪ ኮንስቲቱሽን ኢህአዴግ የተመረጠ ስለሆነ ለዚህ 25 ዓመት አሁን እስከ 2007 በእኛ አቆጣጠር የኢህአዴግ ፕሮግራም ነው የሚጠቀመው። የኢህአዴግ ኢኮኖሚክ ፕሮግራም ነው ስርዓቱ የህዝቡ የኢፌዴሪ ኮንስቲቱሽን የኢፌዴሪ የኢኮኖሚክ ፕሮግራም የ5 ዓመት ተመርጠናል። የ5 ዓመት የኢህአዴግ ፕሮግራም ህዝቡ የመረጠው ስለሆነ ፕሮግራሙን እየሰራ ስለዚህ የኢኮኖሚክ ፕሮግራሙ የኢህአዴግ ከሆነ ማለት ነው አርሚው አሁን ኢኮኖሚክ እንትን ውስጥ አለ ሰላም ልማት በሚል የሜቴክ እንደዚህ አንዳንድ ኢንቨስትመንት ውስጥ ገብቷል። ሜቴክ መከላከያ ነው እንዴ? አሁን ካንተ ነው ሰማል የማን ነው ሲቪል ካውንተብል መከላከያ ሚኒስትር ያስጎበኘው ምንድን ነበረ? እሱ የሰራቸው ነው ሜቴክ በቦርድ የሚተዳደር ዳይሬክትሊ አካውንተብል ለፕራይም ሚኒስትር የሆነ አንድ ስትራቴጂክ ኢንዱስትሪያል ቤዝ መከላከያ ሚኒስትር መሆን አሁን ካንተ ነው ሰማል በኢንዱስትሪ እንትን ውስጥ መከላከያ ሚኒስትር የለም ነው ራሳቸው እየሰሩ አይደሉ? ራሳቸው ማይሰራሉ ይሰሩት አለ ማለት አርሚው የልማት ፕሮግራም ውስጥ እየተሳተፈ ነው ኢትዮጵያ ውስጥ ያለውን ዴቨሎፕመንት እንትን ለማገዝ የተንቀሳቀሰ ነው ያሉ የተባለ ነው የሚነገረው። እየተሰሩ ያሉት ሜቴክ ሲቪሊያን ሜቴክ የመከላከያ እቃም ይሰራል፣ ለሲቪልም ይሰራል፣ ስኳር ፋብሪካ ይሰራል፣ ለግድብ ይሰራል፣ ለመከላከያም ይሰራል። እንደዚህ ሀገር አሁን ቦይንግ ለዚህ F-15 F-16 ፕራይመሪ ሲቪሊያን ኢንዱስትሪ ናቸው ቬንደሮቹ። ይሄ መከላከያ ኢንዱስትሪ የሚባለው የብረታ ብረት ስራ ውስጥ ያለው ማን ነው? የአባይን ግድብ በሚመለከት ኮንትራት ወስዶ ይሄ ይሰራል። አርሚው ነው የመከላከያ ነው። ሜቴክ ሲቪሊያን ስኳር ፋብሪካ ይሰራል፣ አውቶቡስ ይሰራል፣ ለመከላከያም ይሰራል እኮ ያገኘው ኮንትራት። መከላከያማ የራሱም አለው የጥይትም አለው የምናምን አለው ይሰራል። የብረታ ብረት ስራ የለም። ብረታ ብረት ኢንጂነሪንግ ወይ ማን ነው? ብረታ ብረት ኢንጂነሪንግ ነው ሜቴክ ነው። ገባኝ እኮ እሱ የብረታ ብረት ኢንጂነር እንትኑን እኮ ለውጥሎት ብዬ ነው። ምናልባት ሜቴክ ሲቪሊያን ለመከላከያ ሚኒስቴር ይሰራል፣ ለግድብ ይሰራል። የሜቴክ ኃላፊ ማን ነው? የሜቴክ ኃላፊ ወርዶቹ ብዙ ናቸው። አልከው ነበር አልከው የለም መሰለኝ ነው ነው ቸርማኑ እንትና ነው የአርሚ ሰዎች አለ እንጂ ጀነራሎች አሉ። ጀነራሎች ለምን ይገባሉ እንደዚህ ያለ ነገር ውስጥ? ጀነራል ቆለ በማስሪያ ያዘኝ ጡረታ ያወጣ ማታል ጡረታ ከወጡ በኋላ ነው የገቡት። እሱ ጡረታ አልወጣም እና ምንድነው እኮ ያን ጀነራል ሆኖ ከመከላከያ ሚኒስቴር ግንኙነት የለውም። ኮንትራት አሰራልኝ ካለ ያሰራል። ስጋቱ ምንድነው? መከላከያው በገንዘብ
የበለጸገ ከሄደ ራሱ የደረጀ ከሄደ ኢኮኖሚክ የመጣ ከሄደ ግብጽ ውስጥ ያለው አይነት ነገር ሊከሰት ይችላል ተብሎ ስለተነገረ the smallest the poorest army ደሞዛቸው አሁን ከኢትዮጵያ the smallest አሁን ፊገር ምናምን ገብተይትና GDP per capita GDP the percentage of GDP ለአርሚ የሚመደበው is very 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 small የኢትዮጵያ አርሚ ኢኮኖሚካሊ እየጠነከረ ከሄደ የሚለው ከጅቡቲም እንኳን አይወዳደር ዘመን አለ ወታደር ተደርዘመቴ ነው ምን መሰለህ በጣም እንትን ነው የተራቆተ ነው እየጨመረ ነው ደሞዝ መጨመር አለበት ይላል እንጂ ኢኮኖሚካሊ ምን ሶርስ አለው የለውም ነው ኢንካም የለውም ሰማይ መንግስት ባጀት የሚሰጠው ነው ግብጽ 35% ነው ተርክ እንደሱ ነው ፓኪስታን እንደሱ አሁን 25 ሳንቲም ገቢ የለውም 25 ሴንትስ ነው ማለት እና ኢትዮጵያ አርሚ በኢኮኖሚ እየተጠነከረ የራሱን በልጨርሳችን ይሽከራለች ስለ ፕሬሱ ያሉት ነገር አለ በቃ ሌላ ከተባለች እሺ እንጨርሳለን ስለማለሱኝ ብዬ ነው ኮሊንዳ እዚህ ጋር ስታንድ ተከልተከና በቃ አሁን 5 ደቂቃ ገባኝ አንዳንድ ጊዜ ቫልዩ ያደረጋቸው ነገሮች ላይ ለምሳሌ ተንጠለጠልንባቸው ታሪካዊ መሰረት ላይ ሲፋለሙ ያለው አንዳንድ ጊዜ ታሪካው የአክሱም ጉዳይ የኤርትራ እዛ ውስጥ ላለመግባት ስለፈለኩ የአክሱም ታሪክን በሚመለከት ያነሳቸው ነገሮች አሉ አክሱም ግን አሁን ካለፈው ጋር የመጣላት አሁን ማን ይወጣው ከንጉሠ ነገሥቱ ጋር እንደዚህ ለምን ያስፈልጋል አሁን ለምሳሌ ንጉሠ ነገሥቱ እርሶ በተደጋጋሚ ንጉሠ ነገሥቱ ሐውልት ለአፍሪካ ዩኒየን አፍሪካ ህብረት ላይ ያደረጉት አስተዋጽኦ የሳቸው ሀብት እዛ ውስጥ የለም እሱ አስተያየት ምንድነው ለምሳሌ እዛ ላይ ምን ነው 300 እኔ እኮ ይረዱ ይሁሉ እልቂት ቆይ ሁሉ ድነት ታስባት የአፍሪካን ነው የምናወራው የአፍሪካን ቢሆን ሊትሬቸር ነው ሞዴሬተርና ኦሪጂኔተር ሳብስታንስ ኢሰንስ ከስኩሶት ካዛብላንካና ሞሮቪያ ሁለቱ ግሩፖች እና ይሄ ሞዴሬተር አስተዋጽኦ አላደረጉም ነው ለአፍሪካ በሞዴሬሽን እኮ አስተዋጽኦ አለ አንዴ ሁለተኛ ኢትዮጵያ በራጭ ኩብቻው ክራይቴሪያ ይሄን እኮ ይነግሩኝ ነበር ለምን ተናደዱ ለምንድን ነው የሚናጥ ይሄ ነው የሚኖት እንደዚህ ያለ ጥያቄ ጊዜው 5 ደቂቃ ገባኝ ነውና ጥያቄው ለምን ደርሶ ለጥያቄ ነው ግን ትልሉት ለምን ነው እንደዚህ ያለው አሁን አላላቅ ይችላልው ለምንድን ነው ሁሉ ነገር እንትን የሚሆነው ነው በፈሰለ ጥያቄ ባችሁ ያለቀው ህይወት ነው ሰው እኮ ጅብ እኮ በየትኛውም ስራ በየትኛው በዚህ ስራ በእናንተም ያልቃል ሰው ማለቅ ነገር አለ ከሰው ማለቅ በሞኖፖሊ ያዘ ሰው የለም ባይሰባሰው መግደል ጥይት ቢዳለ ሰው ጥይት አውስ በሽታው ለሃው እንዳይነገር ሲያስደስማቸው እንዳይቆሽ እንዳይነገር እልቂቱ ያሁን የሚያታግለን እኮ አሁንም የሚያታግለን ያለፈው ሰው እንዴት እንደሞተ ያስታውቅ ተሪብ ከፋፎን ተሪብ ስታስታሪ ብታ እንደ ኢትዮጵያ አሁን ረስታ ሎንጎስቶ 31 የፖለቲካ ሁሉም ቢዳለ ሰው ጥይት አውስ እና በኢትዮጵያውነት ብትነሳ እዚህ ላይ ክራይቴሪያው አውጥተው እኛም የነበርና አይነቱ የሚኖር ይችላል ነራጭ ምክር እንኳን ይችላል የፈረሙ ማለት ግን ይሄ በሱ ሳይሆን የኢትዮጵያ ሕዝብ የተሰቃየው ስቃይ ኦን ሊከሩ ሲታይ የኢትዮጵያ ያለው መልክ አፍሪካን መጨረሻ ሱዳን 40 ሺህ ሆኖ አሁን ከኛ ግማሽ ጀምሮ 40 ሺህ ሲመዘግብ ዩኒቨርሲቲ እኛ 1 ሺህ ነው አጼ ኃይለ ሥላሴ ትምህርት ልጄ ነው ኢትዮጵያ ወለድኩት ይቻላል ትምህርት 1 ሺህ ነው አቅም ነው አይመስልም ተገሪቷ አቅም ያኔ ገና መጀመሪያቸው ፋውንዴሽን ገና አዲስ ነው ከስክራች ነው የጀመሩት ምንም ነገር ባልነበረበት ሁኔታ ነው ትምህርት እየተሰራ ያለው እርሶ የዛ ውጤት የዛ ትምህርት ውጤት እርሶ የሳቸው ውጤት ያሰባል እኛ ያገኘነው ኢኮኖሚ ያንሳል አጼ ኃይለ ሥላሴ ከነበር ለምን ያሆነ ስላልፈለጉ ነው የሳቸው ቻሌንጅ ምንድን ነበረ የእናንተም ጋር እንደ the same thing እኮ ነው አሁን ምንድነው ይሄ ነገር ነው ሰላም መጣ